ሰላም ጤና ይስጥልኝ። ለዕለቱ ያዘጋጀነውን መረጃ ከዚህ ቀጥሎ እናቀርብላችኋለን። አዶናይና የጃኒ ፍቅር ግንኙነት ማክተሙ ተገለጠ። ታዋቂው ማህበራዊ ሚዲያ አንቀሳቃሽ አዶናይ ከፍቅረኛው ጃኒ ጋር የነበራቸው የፍቅር ግንኙነት ማክተሙን በቲክቶክ አካውንቱ ባጋራው መልእክት ይፋ አድርጓል። አዶናይ ለተከታዮቹ ባስተላለፈው መልእክት አሁን ስላለው ሁኔታ እንዲያውቁለት እንደሚፈልግ ገልጾ ግንኙነታቸው ሙሉ በሙሉ ማብቃቱን አረጋግጧል። ብዙዎች ደረጃ ላይ ለመድረሳቸው ምክንያት ማወቅ ቢፈልጉም ምንም ያህል በወዳቸውም ግን አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ ሲል በምክንያቱ ዙሪያ ዝርዝር መረጃ ከመስጠት ተቆጥቧል። ህይወት ነውና ያጋጥማል ያለው አዶናይ በአሁኑ ወቅት ሁለቱም የራሳቸውን አዲስ መንገድ መምረጣቸውን ገልጿል። በመጨረሻም ወዳጆቹ እና ተከታዮቹ ያለውን ነባራዊ ሁኔታ ተገንዝበው ወደ ጭፍን ወቀሳ ከመግባት እንዲቆጠቡና ይውሳኔ ለሁለቱም ሰላም ጠቃሚ መሆኑን በማስገንዘብ አክብሮቱንና ምስጋናውን አቅርቧል። ከዚህ ቀጥሎ የምናቀርብላችሁ ስለ ጋዜጠኛ ሶፎንያስ ዋሲሁን የተሰማውን አዲስ መረጃ ነው። በትላንትናው ዕለት ጋዜጠኛ ሶፎንያስ ዋሲሁን በአምቡላንስ የካ ኮተቤ የአእምሮ ሕክምና ማዕከል መግባቱን ጋዜጠኛ መሰረት በዙ ገልጻለች። ምንም እንኳን ትናንትና የአረፋ በዓል በመሆኑ መስሪያ ቤቶች ዝግ ቢሆኑም ጋዜጠኛ መሰረት በዙ ለየካ ኮተቤ ሆስፒታል ሜዲካል ዳይሬክተር ስልክ በመደወል ጋዜጠኛው ያለበትን አሳሳቢ የጤና ደረጃ አስረድታለች። የሆስፒታሉ ሜዲካል ዳይሬክተርም ሳያቅማሙ አምቡላንስ በመላክ ሶፎንያስ የካ ኮተቤ የአእምሮ ሕክምና የሚያደርጉ ህሙማን የሚኖሩበት ማዕከል እንዲገባ መፍቀዳቸውን አስታውቃለች። የሆስፒታሉን ሜዲካል ዳይሬክተርንም ስላደረጉት ቀና ትብብር በእጅጉ አመስግናለች። ከዚህ በኋላም የሶፎንያስን ጉዳይ ሕክምናውንና የጤናውን ሁኔታ እየተከታተለች አዳዲስ መረጃዎችን እንደምታደርስ ጋዜጠኛ መሰረት በዙ ገልጻለች። ኤርትራ 35ኛ ነጻነት ቀኗን በአዲስ አበባ አከበረች። የኤርትራ መንግስት በአዲስ አበባ የኢትዮጵያ ኤምባሲና የአፍሪካ ህብረት ቋሚ ልዑክ የአገሪቱ 35ኛ ነጻነት በዓል በድምቀት አክብረዋል ሲል ማስታወቂያ ሚኒስትሩ ገልጿል። በዝግጅቱ ላይ ንግግር ያደረጉት በኢትዮጵያ የኤርትራ ጉዳይ አስፈጻሚ አቶ ቢንያም በረሀ እንደተናገሩት የዘንድሮ የነጻነት በዓል መሪ ቃል ጽናታችን ዋስትናችን የሚል ነበር ተብሏል። አቶ ቢንያም አክሎም ኤርትራ በአፍሪካ ቀንድና በቀይ ባህር አካባቢ ለዘላቂ ሰላም እና መረጋጋት ለማምጣት እንዲሁም ከዓለም አቀፍ ድርጅቶች ጋር በትብብር ለመስራት ያለ ቁርጠኛ ናት ሲሉ መግለጻቸውን ሚኒስቴር መስሪያ ቤቱ አጋርቷል። ኤርትራ 35ኛ ነጻነት ቀኗን በአዲስ አበባ ያከበረችው በሚለው ዜና ጀርባ እንዳለው ሆኖ ፊት ለፊት ሰላም ተስፋን ያንጸባርቃል፣ ጥልን ያርቅልን፣ ሰላምን ያቅርብልን ይላል። እኔን ሲቃወሙኝ የነበሩት ሁሉም ነቢያት ተጠቀሙት። መጀመሪያው በጋርድ ታጅቤ ሄድኩትና ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ላይ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ የጠቆምኩት እኔ ነኝ። ከዚያ መለስ ዜናዊ ቀጠሉ። በጋርድ መታጀብ ኢየሱስም ሰዎችን ወደ እርሱ ሲመጡ ደቀ መዛሙርቱ ይከለክሏቸው ስለነበር መጽሐፍ ቅዱሳዊ ነው ይላል ወንድም ዘላለም ጌታቸው። የመጀመሪያው በጋርድ ታጅቤ ሄድኩት እኔ ነኝ። ሁሉም ነገር ስፍራ አለው፣ ስታንዳርድ አለው፣ ደረጃ አለው። ለምሳሌ ለመጀመሪያ ጊዜ እጄን እንደዚህ ጠቁሜ ቢልቦርድ ባለራዕይ ትውልድ አዲስ ነገር ይሰራል ብዬ ጠንቁዬ በእጄ የለጠፍኩት እኔ ነኝ። ከዚያ በኋላ ጠቅላይ ሚኒስትር መለስ ዜናዊ ራሱ እንደዚህ ብሎ በጣቱ ሕፃናቱን እያሳየ ከኔ አይቶ ራዕይ እያሳየ አስተውሏል። ከዚያ ቀጥሎ አገሩን ሁሉ በፓስተሮች በሰባኪዎች ቢልቦርድ አገሩ በሙሉ ተያዘ። የሚገርመው መጀመሪያ ላይ ሲቃወሙኝ የነበሩት ሰዎች በቢልቦርድ ላይ ጣታቸውን ጠንቁለው መነሳት ጀመሩ። ሌላው በጋርድ መሄድ መጽሐፍ ቅዱሳዊ ሲሆን ጌታ ኢየሱስ ጋር ሰዎች ሕፃናት ልጆች ይዘው መጡ። ደቀ መዛሙርቱ ግን ከለከሏቸው። ጌታ ኢየሱስ አትከልክሏቸው አለ ይላል። ያ ማለት ጌታ ኢየሱስ ማንም ሰው ከመድረሱ በፊት ደቀ መዛሙርቱ ይከለክሏቸው ነበር ማለት ነው ይላል ሐዋርያው ዘላለም ወይም በአንዳንዶች ወንድም ዘላለም ጌታቸው እየተባለ የሚጠራው አገልጋይ